መቶ ሰው ይግባና ከዛ ትመልሳለህ። ተረፍሽ ሄዱ። ቶሎ ቶሎ ታፕታፕ አድርጉ ፋሚሊ፣ ሰው ይግባ ቶሎ ቶሎ። ሄሉ ጥያቄው ምን ነበረ? እሷ ምንድነው እሷን በጣም እኮ እኔ ችኛዋን የማፈቅራትን ግን ገንዘብ የሌላትን እኔም የሌለኝን እሷን እቺ አሜሪካ የምትወስደኝን አግብቼ ፈትቼ ያችኛዋን መውሰድ አልችልም። በቃ ከሄድክ ነው በቃ ከእሷ ጋር ህይወትን ትኖራለህ። ገንዘብ ወደህ ሄደሃል ማለት ነው። ከዚህ ጋር ከኖርክ ግን በፍቅር በቃ ትኖራላችሁ። ግን ደሃ ናችሁ፣ ምንም የላችሁ፣ ብትሰሩም አትለወጡም። በቃ አለቀ። አይ እውነት መሬት ላይ ባለው ነገር ልንገርሽ፣ እኔ በጣም ፍቅር አንተ እንደራስህ ሆነ የራስን ውሳኔ ተናገር እኮ እግዚአብሔርን እኮ እውነቱን ልንገርሽ፣ እኔ ፍቅር ለመያዝ በጣም ከሚቸገሩ ሰዎች መሀል ነኝ። አይዘኝም እውነት ለመናገር በቃ እዛ ጋር ይዞሃል እኮ ልመልስልሽ ነው፣ ግን ማርያም ልመልስልሽ ነው። ሲሪየስ ታፕታፕ አድርጉ እሺ ፋሚሊ። እና ፍቅር በጣም ለመያዝ ቶሎ የምቸገር አይነት ሰው ነኝ። ግን አንቺ በጠየቅሽኝ ልክ እኔ ከያዘኝና በጣም ወዳት ከሆነ ግን እግዚአብሔርን እኔ በጣም ቶሎ የምሸነፍ አይነት ሰው ነኝ ለፍቅር። እና አይልዬ አሁን እውነት ጌታ ምስክሬ ነው፣ አይዘኝም ነው እንጂ ከያዘኝ እኔ ለፍቅር በጣም እሸነፋለሁ ቶሎ። እሺ ለምን ማይዝ ሰው አይደለ እንዴ? እኔ ምን አውቃለሁ? እሱ ባውቀው ምን አስደበቀኝ? እና አሁን ተሰርዘዋለህ የአሜሪካን ጉዞ? አዎ ገብርኤልን በጣም ከወደድኳት አንቺ እኮ ያልሽኝ እኮ በጣም ትወዳታለህ እኮ ነው ሄሉ። አዎ ግን ምንም ሰርታችሁ አትለወጡ። ሁሌ በቃ አይዞህ ሞክሬ ነበር እያለች ሰማይልዬ ከዛ ከሷ ጋር እድሜ ልክህን በቃ አሪፍ ላይፍ አትኖርም። በቃ የሚያስጠላ ላይፍ ነው። ግን ያው ፍቅር አላችሁ። አይ የምመርጠው ደሃዋን ነው ማለት የምታፈቅረኝም ጥሩ ህይወት መኖር ማንችላል። ግን እሷን መርጬ ያቺ ደግሞ ታፈቅራለች። ታፈቅራለች፣ አሪፍ ህይወት ትሰጣለች። አንተ ግን አትወዳትም። ግን ሆኖም እኔ ላኑርህ ትላለች። እንሂድና እዛ እንኑር እያለች ነው። ሴቶች ብትሆኑ በጣም 100% አሜሪካ የሚወስዳችሁን ሰው ነው የምትመርጡት። አሁን ያንተን ንገረኝ እኮ የኔንማ መለስኩልሽ። ማርያምን ደሃዋን ነው የምመርጠው። ግን ጥሩ ህይወትም አልሰጣት ከሆነ እፈታታለሁ። አሜሪካ ባልሄድም። ታፕታፕ አድርጉ ፋሚሊ። ለምን እንደምትፈታት? ጥሩ ህይወት አትሰጣትም፣ እስከ መጨረሻው አብራችሁ አትኖሩም አልሽ። አይ ከዛ ከደሃዋ ጋር እየኖራችሁ ትኖራላችሁ እኮ። ግን በቃ አሪፍ ላይፍ አትኖሩም። በቃ ሁሌ እንትን አትሉም። በቃ ሁሌ እኮ ጥሩ ህይወት አልሰጣትም አይደል ለእሷ። ግን በቃ ያ ህይወት ላይ ደስተኛ ናት እሷ፣ ምንም ችግር የለባት። አቤት መጣለሁ። ሲጀመር ሴት ልጅ ንግስት ነው መሆን ያለበት። ወንድ ደግሞ እግሩ ቆጮ ቆጮ እስኪል ሰርቶ ማስተዳደር አለበት። ማን ያለው? አስበዋል? የወንድ እግር ቆጮ ቆጮ ሲል። እሺ ቆጮ ቆጮ የሚል ባል ታዲያ አልጋ ላይ ምን ልትሆኝ? ወይኔ በስላሴ አይልዬ ምን እንደምጠላ ታውቃለህ? ከወንድ ልጅ እኔ አላወራም። ጌታን ባወራማ በቃ አይ ተናገሪ። ጌታ በቃ የሚሰማሽ የማትወጂውን ነገር መናገር ነው። ምን ችግር አለ? ወንድ ልጅ በቃ እግሩ መስጠት የለበት። ኧረ አንቺ ለአቅመ ትዳር የደረሰ ሰው እንዴት እግሩ ይሸታል? እሱማ ልክ ለአቅመ ትዳር ደርሶ እግሩ የሚሸት ባል ሊኖር አይችልም። ምናልባት የሚሰራው ስራ ይወስነዋል በጣም። ግን ወደው አይደለም የሚሸተው። ለምንድን ነው የሚሸተው? አይ ለመሽተት እንኳን ሰበብ መፈለግ አያስፈልግም። ጽዳትን መጠበቅ ግዴታ ነው። አዎ ቢያንስ እንደ አንድ ቀን ሙሉ አንድ ካልሲ ቢያደርግ ማታ መጥቶ ማጠብ አለበት። ተመልሶ ያን ካልሲ ካደረገ አስበዋል እንዴ? ለምን ሲያጥባል? አንቺ ሚስቱ እያለሽ እሱ ለምን እንደሚያጥብ? የኔ አባት እኔ ልጠብለት? እግዚአብሔርን ወንድ ልጅ ቆጮ ቆጮ እስኪል ስራ መስራት አለበት አላችሁ። ውሃ ለኔ ቀዝቃዛ ሰኑ ቀዝቃዛ ውሃ። የጤና ችግር አለ። ልክ ነሽ። አይ ሄዱ ወንድ ልጅ በጤና ችግር እሱ ችግር የለውም። ግን ወጣት ሆኖ ሰርቶ መግባት ከቻለ
ጽዳቱን መጠበቅ አለበት። እሺ ልመልስልሽ። አንቺ ቆጮ ቆጮ እስኪል መስራት አለበት አላችሁ። ካልሲን የማጠብ ግዴታ የለብሽም አንቺ? ኧረ አጥብለታለሁ፣ ምን ችግር አለው? ማሽን ነው የሚታጠበው። እጄ አያጥብም፣ ማሽን ያጥባል። ምን ችግር አለ እንዴ? ሰማሻት? በማሽን ነው። እሺ ማሽን ባይኖርስ ቤት ውስጥ? አጥብለታለሁ። ውይ እሱ የመጀመሪያው ዙር አሽቶ ከሰጠኝ እኔ አለቅልቄ አሰጣለሁ። ምን ችግር አለ? እሱ አይነካውም፣ ካልሲን አይነካውም። ታጥቢያለሽ አታጥቢው? ኧረ አጥብለታለሁ። ሄሉ የምታገባ ግን የካልሲን ጉዳይ አስብበት። ልጅቷ የምታጥብ አይመስለኝም። ሙድ እያዘች ነው። ኧረ አጥብለታለሁ። የኔ ባል፣ የኔ ጠንበለል። ከወደድሽው እባክሽ እንኳን ካልሲ ሌላም ይደረጋል። ኧረ ምንም ማለት አይደለም። ያው እንደ ሀሳብ ነው ያወራሁት። እሺ በጣም ከባድ ጥያቄ ልጠይቅሽ። ሄሉ ትመልሻለሽ? እሺ እርግጠኛ ትመልሻለሽ? አዎ። ላስብ። እስከዛ መጠየቅ ከፈለግሽ ጠይቂ። ላስብ አለ። እሺ ይኸው አሪፍ ጥያቄ ያገኘሁልሽ። እሺ ኃይልዬ አንድ ጥያቄ ልጠይቅ። እሺ በጣም ፈስ ከምትፈሳ ሴትና በጣም ከምታንኮራፋ ሴት የቱ ነው የምመርጠው? ከሁለቱ አንዱን መርጠህ ታገባለህ። ፈሷ ደግሞ በጣም ነው የሚሸተው። በቃ ሁሌ ትፈሳለች፣ በየሰዓቱ ትፈሳለች። ግን እሷ ሴቷ ደግሞ በቃ በተኛችበት አጋጣሚ ሁሉ ታንኮራፋለች። በቃ ገር እያለች በቃ ቤቱን አታስተኛ እና አስባለሁ እንግዳ ቤት መጥቶ ሶፋ ላይ ጋደም ብላ ስታንኮራፋ። እኔ የምመርጠው ልንገርሽ፣ እውነት ለመናገር እኔ ብታንኮራፋ ይሻለኛል። ለምን መሰልሽ? ስታንኮራፋ አይደለም ጌታ፣ ስታንኮራፋ ቢያንስ አንዴ በጥፊ ስልሳት ትለሳለች፣ ይጠፋል። ፈሷን ግን እንዴት ላስቆመው እችላለሁ? የምታንኮራፋት በጥፊ ብዬ አስቆማታለሁ። አይ በየትኛውም አጋጣሚ ትተኛለች እኮ እሷ። እድሜ ዘመንህን ከአንተ ጋር እያንኮራፋች ትኖራለች ማለት ነው። እንዴት እድሜ ዘመኗን ታንኮራፋለች? በቃ ይሄ ከሁለት አንዱ ትመርጣል። ያችን ከመረጥክ እድሜ ልኳን እየፈሳች ነው የምትኖረው። እሷን ደግሞ ከመረጥክ ሁሌም ታንኮራፋለች። ደግሞ እንዲቀላል ማንኮራፋት አይደለም አለ የሆነ ቫይብሬት የሚያደርግ። ቲጂ ምን እንደምትል ታውቂያለሽ? ፈስ ይሻላል ከለመዱት ሽቶ ነው። አሬች ልጅ ግን ወይዬ ፈስ ይሻላል ከለመዱት ሽቶ ነው አለች። እኔ ኩርፊያ ይሻለኛል፣ ማርያም ማንኮራፋት ይሻለኛል። ፈስ አልወድም። ቀላል አይደለም አይል የሰው ሲያንኮራፋ እኮ እንቅልፍ አይወስድህም። ባይዘው ያጠገብ ሆኖ ምናምን እኮ በጥፍ እያልሽ ታስቆሚያታለሽ። ትነሳለች ባና ከዛ ለትንሽ ሰዓት አታንኮራፍ። ኧረ እንቅልፍ መቼም አትከለክላት። መቼስ ሚስትህ እኮ ናት። እሺ ይኸውልሽ ሄሉ፣ ለምሳሌ አሁን አንቺ ከሀገር መውጣት ትፈልጊያለሽ። አሁን እንደውም ዩቲዩብ አለሽ መስራት ትችያለሽ ምናምን። ግን አሁን የምጠይቅሽ ጥያቄ ግን ዩቲዩብ የለሽም፣ ምንም አይነት የስራ ኦፖርቹኒቲ የለሽ፣ በቃ ገንዘብ የለሽ ምንም ነገር እና የአሜሪካ እድል መጣልሽ። የአሜሪካ እድል መጥቶልሽ ግን መቼም ቢሆን ተመልሰሽ ቤተሰቦችሽን ማየታችን አይቻልም። በቃ አይቻልም። ግን በጣም ችግር ውስጥ ነሽ። በቃ ያለሽ ምርጫ ይሄ ብቻ ነው፣ አሜሪካ መሄድ ነው። ግን ቤተሰቦችሽን ተመልሰሽ ዞር ብለሽ ማየታችን፣ ከቤተሰብ ጋር መገናኘታችን፣ የቱን ትመርጫለሽ? በቃ ማየት ግን አትችልም። እሺ በምንም አይነት ወይ
ኧረ እኔ ቤተሰቦቼ ይሻሉኛል። ደህና ሆነ ኧረ እናስመስል ወይ አንተ እድሜ ልኬን እኔ ቤተሰቤን ሳላይ ልኖር ነው። ማርያምን ልጠጣ በቃ በጣም እያስመሰሉ ጠጣ በደንብ ጠጣ። ጌታ እንዴ አንተ ትቀልዳለህ እንዴ? ቆይ እድሜ ልኬን እኔ አሁን እንዴት አስችሎኝ ነው ቤተሰቦቼን ሳላይ የምኖረው? ቆይ ከታች ያሉት ይመልሱ፣ ከታች ያላችሁ ትመልሱ። ማርያምን አሁን የጠየኳትን ሄሉ ይኸው ማንኮራፋትን ሁሉም ሰው ይጠላል። ቤተሰብ አላለችም። የምራችሁን ነው? አዎ አንተ እድሜ ልኬን እኔን አባቴን እናቴን ሳላይ እንዴት ነው የምኖረው? በስመ አብ የምተነፍስ ሁላ አይመስለኝም። እሄዳለሁ። እሺ ሌሎቻችሁስ መልሱ። ጌታ ቤተሰብ አሁና ቤተሰብ አሜሪካ ነው እያልኳቸው ያለ ፋሚሊ ተው፣ እናስመስል ተው። ጥያቄ የምመሰልሽ ቲጂ ቤተሰቦችሽን ለዘላለም ማየታችን፣ አሜሪካ ግን እድላለሽ፣ በጣም ድሃነሽ፣ ገንዘብ የለሽ። አሜሪካ ሰላምዬ፣ አሜሪካ እኔ ቤተሰቦቼን በቪዲዮ ኮል አገኛቸዋለሁ፣ ችግር የለውም። አሜሪካ በአካል ሳታቸው በቪዲዮ ኮል ይኑሩልኝ፣ ፏ አድርጌ አኖራቸዋለሁ። ህዝቤ ግን ቤተሰብ አላለም። ኧረ ተው ግን ማርያምን ሙድ እያዛችሁብን ነው። አባቴ ቤተሰብን የመሰለ ኧረ አሜሪካ እያለች ነው አበሻዊት። አሜሪካ ይህን ያህል አታካብዱት። ከአሜሪካ የተሻለ ምን ሀገር አለ? እሺ ጠይቂ፣ ጥያቄ ካለሽ እና የቷን መረጥ? ከቅድም የቱን? እኔ ነገርኩሽ፣ ማርያም እንደዋን ነው የምመርጠው። የምታፈቅረኛል አይደለም? ከሁለቱ ማንኮራፋቱን ነው የመረጥከው? ወኔ ፈሳዱ ድም ይሻለኛል ማንኮራፋት። ቲጂ የጻፈችው ዲው እስካሁን ዋጋ ከፍለው ስላሳደጉኝ አመስግኜ እናት ሀገር አሜሪካ። እመቤት ቲጂ ልክ ነሽ። በቃ ያራዳ መልስ ነው። ከሰራ ኢትዮጵያም አሜሪካን ነው። እሱ አማርኛ ፊልም ላይ ነው፣ ሪያሊቲው ላይ አይደለችም። ኢትዮጵያና አሜሪካ ለዘላለም አይገናኙም። ሰማይና ምድር ናቸው አይደል? ሌሉ ሀቁ መቼ የሚገናኙ ሀገራት አይደሉም። ለምን እናስመስላለን? ማርያም ኢትዮጵያና አሜሪካ የዘላለም እንዴት የሰማይና የምድር ያህል ነው ርቀታቸው። እሺ ጠይቅኝ ሄዱ። ሚሚሻ እንዴት ነሽ? እሺ ልጠይቅ። እሱ ልክ ነሽ አትጂ። እሺ ጠይቅ ሄዱ። እሺ ይቅር ይበል ማን እንዳገር ማን እንደ እናት እያልሽ ቆሎ እየበለሽ ነው የምትኖሪያት። እሺ ቆያይ እያሰብኩበት ነው። እሺ እስከዛ ነው ልጠይቅሽ ታዲያ። እሺ ያበደ ጥያቄ። አሁን ለምሳሌ በጣም ቤስት ፍሬንድሽ ነኝ ሄዱ። አካውንቴ ላይ ያለኝ 5000 ብር ነው። በጣም እፈልገዋለሁ እኔ ገንዘቡ። አንቺን ግን ትልቅ አደጋ ውስጥ ነሽ። በቃ ገንዘብ በጣም ያስፈልግሻል እና ጠይቀሽኝ ባልሰጥሽ ከዛ በኋላ እንደ ጓደኛ ታይኛለሽ ወይስ ትለያይኛለሽ? አንተ ምን አይነት ሁኔታ ውስጥ ነህ? እሺ እኔ 5000 ብር አለኝ። አንቺ በጣም ትልቅ አደጋ ውስጥ ነሽ እና አንቺ እኔም ገንዘቡ ያስፈልገኛል። ኖርማል በቃ ያስፈልገኛል። ትልቅ አደጋ እንዳንቺ አይደለሁም፣ ግን ገንዘቡ ግን ያስፈልገኛል እና 5000 ብሩን ጠየቅሽኝና ባልሰጥሽ ምንም አልቀየምህም ማርያም። ምክንያቱም አንተ አደጋ ውስጥ የሆነ ነገር ችግር ውስጥ ባትሆን ኖሮ ብሩን እንደምትሰጠኝ አውቃለሁ እና አልቀየምህም። ዋው እንደዛ ነው። አሪፍ መልስ፣ ደስ ይላል ማርያም። አዎ እንዴ ሰውን እኮ ስታውቀው ወይስ ኖርማል? እኔ ስለማውቅ ትሰጠኛለህ
የሆነ ነገር ውስጥ ባትሆን ኖሮስ እንደምትሰጠኝ ስለማቅ ምን አለ ቦርኩ መቻል ኤግዛምፕል ነው እያወራን ያለ ነው። ዩዘር ደደብ ነህ ብሎ አድርገው። ኧረ ተው ይቀመጥ። ምክንያቱም አንተ አደጋ አያስቀይም። ሮዚ ሄሉ ታፈቅራለች። ኧረ ጎራ የዳኝን ዘፈን ክፈችው። ኧረ ጎራ ወይ እሺ ጥያቄ አለሽ? እሺ ጠይቂ። ጥያቄ ግን ማመንጨታችሁም ባይዘው እንዴት እንታመነጨው? እሺ አይልዬ በጣም ቂጧ ተራራ የምታክል ሴትዮና ግራንድ ፒ የሆነ ጊዜ ግራንድ ፒ የያዛትን ሴት አይተሃል? ያ ግራንድ ፒ የሚባለው ያ ዘፋኙ ትንሽዬው ሴቷን አይተሃል? እና ከእሷና በጣም ከምትበላ ሴት በልታ 10 ጊዜ ሽንት ቤት ከምትመላለስ ሴት ከሁለቱ ምረጥ ብትባል ምን ከባድ ጥያቄ አይመስለኝም። እግዚአብሔር ምንድነው ግን አልገባኝም። ጥያቄሽ በጣም ከባድ ጥያቄ ነው። ወንዶ ብዙ ጊዜ ማለት ነው እንትን ትወዳላችሁና እሺ እና ያው አሁን አላት በጣም ትልቅ ቂጥ ነው ያላት። አንዳንዴ ቂጧ ላይ አስቀምጣ ነው ወክ የምታደርገው ምናምን አይተህ ከሆነ እሱን ማለት ነው። እና ከሷ ነው በጣም ከምትበላ በቃ 3-4 እንጀራ በአንዴ የምትበላ ሴትና ሽንት ቤት ትመላለሳለች ደግሞ ቶሎ እና ከሁለቱ አንተ ደግሞ ቀጭና አስበው እና ከሁለቱ ምረጥ ብትባል አይደለም መቀመጫው ከመረጥኩኝ እዛው ሰምጬ ማፋላጊ እንኳን አልገኝም። እኔ ማሰብኩት እዛው ብትገባ ጠፍቼ ደግሞ ያቺ ደግሞ በጣም ነው የምትበላው። በጣም ደግሞ በጣም ይበላ ሰው ምን አይነት እንትን እንዳለው አስበው። አይደለ ያቺም ደግሞ እኮ ትበላኛለች። በጣም በሊታ ከሆነች ምግብ ሲያልቅ አንተ ጋር ነው የምትመጣው።